ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጅዬ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮቻችንን በቪፒኤን ብቻ ማየት ነው። ፊልማችን ሲጀምር ጂንን ያሳየናል። ታዲያ ጂን ሁሉም ሴቶች የሚወዱት አይነት በጣም የተረጋጋ ስፖርት ላይ የሚያዘወትር ከዛ በተጨማሪ ደግሞ የራሱ ድርጅት ያለው ሰው ነበረ። እንደ አጋጣሚ ሆኖ አንድ ቀን ላይ ወደ ኤርፖርት በሚሄድበት ጊዜ መሪ ተዋናያችን የሆነችው ሴቷ ቶንግን ሳይተያዩ አንድ አይነት የሆነ መጽሐፋቸው ተለዋውጦባቸው ነበረ። ታዲያ ጂንም ያንን መጽሐፍ የራሱ እንዳልሆነ ያወቀበት ፔጅ መቆጣጠሪያ መገደቢያ ወረቀቱን ባየበት ጊዜ ነበረ። ከዚህ ቀደም ያውቀዋል፣ ጽሁፉንም ያውቀው ነበረ። ያኔ በድንጋጤ ቶንግን እየሮጠ ይፈልጋት ጀመረ። ነገር ግን ተላልፈዋል። በመቀጠልም ወደ ድርጅት ነበር ሄደው። ቶንግ እሱ ድርጅት ለስራ ነበር የመጣችው። ነገር ግን ከሱ ጋር ልትገናኝ አልቻለችም ነበረ። በመቀጠልም ከዛ ከወጣች በኋላ ቶንግ ጓደኛዋ ጋር ነበር ሄደችው። ጓደኛዋ ልጅ ስላላት በደስታ ነበረ ስጦታ ያመጣችላት። ታዲያ ጓደኛዋም ስትመክራት የነበረው እጇ ላይ ያለው ቀለበት ወንዶችን እያራቀ ስለሆነ አውልቃ ወንድ ማግኘት እንዳለባትና ማግባት እንዳለባት እየነገረቻት ነበረ። እሷ ግን ሆን ብላ ወንዶችን ለማሸሽ ያንን ቀለበት እንዳደረገች እየተናገረች ነው። ወሬውንም በማስቀየስ አሁን ስለመጣችበት ስራ እየጠየቀቻት ነበረ። ድርጅት ውስጥ ግድ ከነሱ ጋር መስማማት እንዳለባት እየተናገረች ነው። በመቀጠልም ጓደኛዋ ድርጅቱ የሚያዘጋጀው የስፖርት ውድድር ስላለ እዛ እንዲሄዱ ነበር የጋበዘቻት። ጓደኛዋን በመቀጠል ምናልባት ጂንን ብታገኘው ምን እንደሚሰማት እየጠየቀቻት ነበረ። ያኔ የድሮ ማስታወስ ጀመረች። ለመጨረሻ ጊዜ ሊለያዩ ሲሉ እሷ የሙሽራ ቤት ልብስ ውስጥ የሙሽራ ቀሚስ እየለካች ነበረ። እውነት ልጁን ማግባት እንደምትፈልግ፣ እውነት እንደወደደችው፣ እውነትስ እሱን እንደጠላችው እየጠየቃት ነበረ። በዚህም እሷ እንደቆረጠላት እየነገረችው ነው። በቀጣይ ጊዜም የሚዘጋጀው የድርጅቱ የስፖርታዊ እንቅስቃሴ በሄደችበት ጊዜ በጣም ስትፈራው የነበረው ጂንን ማየት ነበረ። ነገር ግን እጣፈንታ ስለፈቀደችላቸው እዛው እርስ በርስ ይተያያሉ። ሁለቱም ድርቅ ብለው ነበረ። በቻለችው መጠን ስሜቷን ላለማሳየትና ስራ ላይ ብቻ ለማተኮር እየሞከረች ነበረ። እሱን ጓደኛው ማየቱን እንዲያቆምና ሰዎች እንደሚጠረጥሩ እየነገረው ስለነበረ ምንም አላለም። አጠገብ ላጠገብ ሆነው የገመድ ጉተታ ስፖርቱን እየሰሩ ነበረ። ልክ እሷ ልትወድቅ ስትል ግን ሳያቅማማ ነበር የያዛት። እጃቸው ሲነካካ ወደ ድሮ ህይወታቸው ይመልሰን ጀመረ። ለመጀመሪያ ጊዜ ሳይክል ስትነዳ ነበረ መንገድ ላይ ያያት። ልክ እንዳያት ነበር የወደዳት። ጓደኛውን በመቀጠል ከመጣ በኋላ ሶልሜት የተባለው አፕሊኬሽን ላይ ከአንዲት ሴት ጋር ሙሉ ለሙሉ ጸባዩ ስለሚመሳሰል ደግሞ በዛች ትምህርት ቤት ውስጥ ለሱ የምትሆነው ሴት ያች ብቻ ስለሆነች ማግኘት እንዳለበት ያችን ሴት እየነገረው ነበረ። እሱ ግን በዚህ ሲያስብ የነበረው በሳይክል ስታልፍ የነበረችውን ልጅ ብቻ ነበረ። በቀጣይ ጊዜም ጓደኛውና ጂን ማቅረብ ያለባቸው ፕሬዘንቴሽን ነበረ። ፍላሹን ግን እንደ ድንገት ሱፐርማርኬት ውስጥ ረሳውታል። ታዲያ እሱም ወዲያው የሱፐርማርኬቱን ስልክ ቁጥር ከፈለገ በኋላ እዛ የምትሰራው ሴት ይዛለት እንድትመጣ ፍላሹን እየነገራት ነበረ። እንዳጋጣሚ ሆኖ ቶንግ ነበረች። ያኔ ሲያያት ድርቅ ነበር ያለው። ሲፈልጋት የነበረችው ሴት እሷ ነበረች። በእርግጠኝነት ካምፓስ ውስጥ ካለው አፕሊኬሽን ጋር ለእሱ የምትሆነው ሴትም እሷ እንደምትሆን አስቦ ነበረ። በመጨረሻም ስላመጣችላቸው ገንዘብ ሰጥተዋት ነበረ። ያለ እሷ ፕሮግራሙ ጥሩ እንደማይሆን እየነገሯት ነው። እሷ ግን በዛ ሰዓት ያሰበችው ገንዘቧን ብቻ ተቀብላ መሄድ ነበረ። ምሽት ላይም ወደ ዶርም በገባችበት ጊዜ ስለ ጂን ጓደኞቿን እየጠየቀቻቸው ነበረ። እነሱ ምናልባት ተወደዋለች ብለው ነበር የጠረጠሩት። በመቀጠልም ሲነግሯት የነበረው በጣም ሀብታም ቤተሰብ እንዳለው፣ ነገር ግን ከቤተሰቦቹ አንድ ነገር እንደማይቀበል፣ ራሱ እርሻ እያረሰ በሱ ደግሞ ራሱን እንደሚያስተዳድር ነበር የነገሯት። በዚህም በጣም ትገረማለች። ከዛ በተጨማሪ ደግሞ ሁሉ ጊዜ ካምፓስ ውስጥ እንደሚሮጥና መብረቅ እንኳን ቢወርድ እንደማያቆም ነበር ሲነግሯት የነበረው። በቀጣይ ቀንም ቶንግ እንዲገናኙ ነበር መልእክት የላከችለት። ወዲያው ነበር የተስማማው። አንድ ላይ ወክ እያደረጉ በነበረበትም ጊዜ እሱንም ስትጠይቀው የነበረው ስለ ስራና ስለ ኮሌጅ ህይወት ነበረ። ወዲያው ነበረ እዚህ የመጣችበትን ሀሳብ ያወቀባት። እሱ አዳዲስ ሀሳቦች ስላሉት ያንን እንዲሸጥ ልታስማማው እንደሆነ እንዳወቀባት ይነግራታል። እንዴት እንዳወቀ ስትጠይቀው ጠርጥሮ እንደሆነ ነበር ያሳወቃት። የሷን ማመጣጥ ለዛ ነበረ። ሶልሜት የተባለው አፕሊኬሽን በተሳካ ሁኔታ ሰዎችን እያገናኘ ስለሆነ የትምህርት ቤቱ ተማሪዎች አንድ ላይ ተሰብስበው ጊዜ እያሳለፉ ነበረ። ታዲያ ሁሉም አንድ ላይ በሚሰሩበት ጊዜ ከጂን ጋር ፍጹም የሚመሳሰል 100% ያላት ሴት በእርግጥም ቶንግ ነበረች። በቀጣይ ጊዜ ልደቱ ነበረ። ከአፕሊኬሽኑ ላይም ልደቱ እንደሆነ ካወቀች በኋላ ልታከብርለት ፈልጋለች። እሱ ደግሞ እንዳጋጣሚ ሆኖ ያን ቀን ዝናባማ ስለነበረ እሷ ሱፐርማርኬት ለመጠለል ሄዶ ነበረ። ትንሽዬ ኬክ ካመጣችም በኋላ ሻማውን እንዲያጠፋ እየቀለደች ስትጠይቀው ነበረ። እንዴት እንዳወቀች ሲጠይቃትም
እሷም ሶሻል ሚዲያ ነገሮችን እንደማይደብቅ ነበር የነገረችው። የያዘችውን ላይተር ካጠፋም በኋላ ቁጭ ብለው ኬኩን እየበሉ እያለ በአይምሮ የሚያስበው ፍቅርን ያዘለ ሮማንቲክ የሆነ ነገር ነው ብሎ አብሮ መሮጥ ስለሆነ አብራው እንድትሮጥ ነበር የጠየቃት። በዚህም ስትሰማው ትደነግጣለች። ነገር ግን ፍቃደኛ አልነበረችም። ከዛም በኋላ ተናዶ ነበረ። ለጓደኛው ሁል ጊዜ ስለመሮጥ ነው የሚያወራው። ታዲያ ገና ላወቃት ሴት ስለመሮጥ ማውራቱ ጥፋት እንደሆነ እየነገረው ነበረ። ተስፋ ያልቆረጠው ጂን እሷ አብራው ካሮጠች እሷ ወዳለችበት ለመሮጥ ነበር ያሰበው። ከዛ ጊዜ በኋላ የሄደችበትን ላይ ከተላት ነበረ። ፕሬዘንቴሽን ነበረባቸው ከሷ ጋር። ታዲያ እሷም ወደ አንድ ድርጅት ለመቀጠር ያንን ድርጅት ለማየት ከጓደኛዋ ጋር እየሄደች ነበረ። በዚህም እሱ ብቻዋን የምትመጣ ቢመስለውም አብሯት ግን የወንድ ጓደኛዋ ነበረ። ይህንን ሲያይም በጣም ይቀናል። ቃለ መጠይቅም ነበራቸው። ታዲያ ጓደኛዋ መጀመሪያ ገብቶ ነበረ። በመቀጠል እሷ ነበረች። የወር ግዴታዋ ስለነበረ ግን በጣም ታማለች። ይህንን የሰማው ጂን ይጨነቃል። እየሮጠም ሄዶ መድኃኒት ነበር ያመጣላት። ታዲያ እሷ ትንሽ እስክታገግም እሱ ቀድሟት ቃለ መጠይቁ ማድረግ እንደሚፈልግ ይናገራል። ውስጥ ሲገባ ግን በፍቅር አይን እየተመለከተችው ነበረ። በጣም እየተንከባከባት ነው። እሱ በሰጣት መድኃኒት አማካኝነትም ደህና ሆና ኢንተርቪውን በተሳካ ሁኔታ ጨርሳ ነበረ። እንደማመስገንም ለቀጣይ ቀን አብረው ምሳ እንዲበሉ ነበር የጠየቀችው። የሰርጉ ቀን ይመስል የተለያዩ ልብሶችን ሲያወልቅና ሲለካ ነበረ። በሌላ በኩል እሷ ደግሞ ከሱ ጋር ስትቀራረብ የወደደችው ያህል ሲሰማት ራሷን በተደጋጋሚ አላማዋ ላይ ብቻ ማተኮር እንዳለባት እየተናገረች ትቆጣ ነበረ። በቀጣይ ቀንም ጄን እሷ ጋር ከመጣ በኋላ ቤት ውስጥ የተሰራ ማርማራታ ነበር ይሰጣት። እንደሚወራውም የራሱ እርሻ ነበረው። ታዲያ እጇ ላይ ያለው ፕላስተር ምን እንደሆነ ይጠይቃታል። እሷም እንደ ትናንትና ምሽት ወደ ዶርም እየሄደች እያለ የሆነ ሰው እንደተከተላት አስባ እንደነበረ በዚህም እንደወደቀች ነበር ያሳወቀችው። ያንን ከሰማ በኋላ ምሽት እሷን እየተከታተለ የሚከታተላት ወንድ ካለ ማጣራት ችሎ ነበረ። ልጁንም ቪዲዮ ከቀረጸው በኋላ ያስፈራራል። በዚህም ከሷ አጠገብ እንዲርቅ ነበር የነገረው። በቀጣይ ቀንም ሲኒማ አንድ ላይ ለማየት እየሄዱ ነበር። ታዲያ ሲኒማ ውስጥ ከመግባቷ በፊት ከፕሮፌሰሯ ነበር ስልክ የተደወለላት። በዚህም የፍርድ ቤት ክስን የሚያሳይ ወረቀት እነሱ ጋር እንደተላከ ለትምህርቷ የምታተኩር ከሆነ ቶሎ እንድትመጣ ነበር የተነገራት። ታዲያ ለሱ ቻው እንኳን ሳትለው ጥላው ነበር የሄደችው። ሲደውልላት ሁላ ኮስታራ ሆና ነበረ። የከሰሳት የገዛ አጎቷ ነበረ። ታዲያ አባቷ በጣም ስለታመመባት ከአጎቷ ገንዘብ ተቀብላ ነበረ። አሁን አባቷ ቢሞትም አጎትየው ግን በተደጋጋሚ ያንን ገንዘብ እንድታመጣ እያስገደዳት ነው። ብዙ ጊዜ ራሷን በስራ የምታተኩረው አላማዬ የምትለው ያንን ገንዘብ አጠራቅማ ስኬት ላይ ደርሳ ለአጎቷ ለመክፈል ነበረ። በዚህ ሁሉ ሁኔታ ውስጥ ግን ከጂን ጋር መሆን ከነገሮች የሚያዘናጋት ስለመሰላት ቀጥታ አብሬህ መሆን አልፈልግም ከማለት ይልቅ በጓደኛው ነበር መልእክት ያስላከችበት። ታዲያ የመጀመሪያ የመስሪያ ቤት መግቢያ ቃለ መጠይቋን በተሳካ ሁኔታ ስለጨረሰች፣ ሁለተኛው ደግሞ ተራራ ላይ ሆነው ሌላ ቃለ መጠይቅ ይደረግላቸው ነበረ። ሁሉም ድንኳናቸውን እየሰሩ ነው። ታዲያ ቃለ መጠይቅ የሚያደርገው ሰውዬ ግን አንዲት ሴት ላይ ጾታዊ ጥቃት እያደረሰ ነበር ያየችው። በጣም ትናደዳለች። ሌሎቹ ዝም ሲሉ እሷ ግን በጩኸት ነበረ ሰውየውን የተናገረችው። ከዛም ቦታ ተናዳ ትሄዳለች። ነገር ግን መኪና ይዞ የመጣው ጫካ ውስጥ እንዳትጠፋ ብሎ ጂን ነበረ። እንዴት እንዳወቀ ስትጠይቀው እንዳለፈች ባወቀበት ጊዜ እሷን ለማየት እንደመጣ፣ ነገር ግን እዛ ያሉ ወንዶች ስለተፈጠረው ነገር እንደነገሩት ነበር ያሳወቃት። በዚህ የሚያደረገችው ነገር ልክ እንደሆነ እየነገራት ነበረ። መኪና ውስጥም ደክሟ ትተኛለች እስክትነሳ ድረስ ብሎ እሱ ውጪ ሆኖ ኮከብ እያየ ነበረ። ተቀላቅለው አብራ ኮከቦችን እያዩ ውበታቸውን እያደነቁ ነበር። ታዲያ በቀጣይ ቀንም ስለዛ ድርጅት የሚገልጽ መጥፎ ጽሑፍ ጽፋ እውነታውን ለሰዎች አሳይታ ነበረ። በዚህም ከዛ መስሪያ ቤት ይደወልላታል። እንድትቀጠር ከፈለገች ያንን ፖስት እንድታጠፋ ነበር የነገሯት። እሷ ግን እምቢ ትላለች። የተፈጠረውን ነገር ለጂን ስትነግረው ልክ እንደ ሌሎች ሰዎች ጅል እንደሆነች ስራው ላይ መግባት እንዳለባት ከመናገር ይልቅ እሱ ግን ያደረገችው ነገር ልክ እንደሆነ ያሳውቃል። ታዲያ በዚህ ጉዞ ውስጥም አብሯት እንደሆነ ነበር የነገራት። በቀጣይ ጊዜም ያ ድርጅት ጥቃት ያደረሰባቸው ሰዎችን እየሰበሰበ እሷ ጋር ቃለ መጠይቅ እንዲያደርጉ ረድቷት ነበረ። በቀጣይ ጊዜም ቅዳሜና እሁድ ትምህርት ስላልነበራች እሷ ሌላ መስሪያ ቤት ቃለ መጠይቅ ለማድረግ ወደ ድርጅቱ ስትሄድ አብሯት ነበር የሄደው። እንደ አጋጣሚ ሆኖ እዛ ድርጅት ደግሞ የልጅነት ጓደኛዋን ታገኘዋለች። እሱም እዛ እንደሚሰራ ነበር የነገራት። ከሰዎች ጋር ሊያስተዋውቃት እንደሚችል ቢያሳውቃትም እሷ ግን መዝናናት የምትፈልገው ከጂን ጋር ብቻ ነበረ። በተመሳሳይ ሁኔታ ጂን ደግሞ ስለሷ እያሰበ ነበረ። በቅርቡ የማራቶን ውድድር እንዳለው እዛ ውድድር ላይ አሸንፎ አበባ ይዞ እሷን ፍቅረኛ ይሁኝ ብሎ እንደሚጠይቃት ለጓደኛው እየነገረው ነበረ። ጓደኛው ባይስማማም እሱ ግን በሀሳቡ ጸንቶ ነበረ። ታዲያ በቀጣይ ጊዜም ውድድር ስላለው እንድትመጣ ነግሯት ነበረ። እሷም ወደዛ ሄዳለች። ትንሽ ካየችው በኋላ ግን እሱ ውድድሩን ባሸነፈበት ጊዜና ሄዶ ፍቅሩን ሊገልጽ ሲል እሷ በቦታው አልነበረችም። ታዲያ ወደዛ ሩጫ ከመምጣቷ በፊት የሱ የልጅነት ጓደኛው ነበር የሸኘችው።
አገኘቻት። በዛ ሰዓት ግን ስለሷና ስለ ጂን በጣም ብዙ ወሬ አውርታባት ነበር። ታዲያ ቶንግ ይሄንን ከሰማች በኋላ አይወደኝም እሱም የወደው የልጅነት ጓደኛውን ነው ብላ ብዙ እንድታስብ አድርጓት ነበር። በዚህም እሱን ታኮርፈዋለች። ታዲያ እሷን ለማውራት በሄደበት ጊዜ ደግሞ ጓደኛዋ ሁለቱ እንዲያወሩ አልፈቀደላቸውም ነበር። በቦክስ ጥርሱን ቢያወልቅለት ደስ ይሏል። ራሱን መቆጣጠር ነበረበት። ጂን ከዛ በኋላ የሄደው መጠጥ ቤት ነበር። በዚህም ስክር ይላል። በሰከረበት ጊዜ ደግሞ የሄደው እሷ ዶርም ጋር ነበር። ከመሬት ሆኖ እየጮኸ ነው። አንዴ በጠረጴዛ ዝላይ፣ አንዴ በመስኮት ዝላይ፣ አንዴ ኔጋኔ እያለ እያስቸገራት ነበር። በዚህም እሷ እሺ ብላ እሱ ጋር ትወርዳለች። ታዲያ በተፈጠረባቸው ነገር በጣም እንዳዘነ በስካር መንፈስ እየነገራት ነበር። እሷ ግን ቶሎ ብሎ ወደ ዶርም መሄድ እንዳለበት መንገድ ላይ እንዳይወድቅ ደግሞ እሷ እንደምትሸኘው ነበር የነገረችው። በዚህ መሃል ግን ይቅርታ ታደርግለታለች። ታዲያ በቀጣይ ጊዜ አብረው ሩጫ እንዲሮጡ ሲጠይቃትም እንደምታስብበት አሳውቃው ነበር። ታዲያ እሱን ሸኝታው በምትሄድበት ጊዜ ለጓደኛው አሁንም አብረን እንሩጥ ብሎ እንደጠየቃት ሲነግረው ጓደኛው በመገረም ከሩጫ ጋር ምን ችግር እንዳለው እያሳወቀው ነበር። እሱ ግን መሮጥ ማለት ትልቅ ነገር እንደሆነ እየነገረው ነበር። በመቀጠልም በጠዋት ነበር የደወለላት። ታዲያ እንድትነሳና የሩጫውን እንዳትረሳ ነበር የነገራት። ትላንት በሰከረበት ጊዜ ያወራውን ነገር እንዳስታወሰ ስትጠይቀውም ሁሉንም እንደሚያስታውስ ነበር የነገራት። በዚህም ለመሮጥ በተገናኙበት ጊዜ ግን ወዲያው ዝናብ ይዘንብ ጀመር። ታዲያ በጣም ዝናቡ ስለሚቀጥል ለማረፍ እሱ ቤት እንዲሄዱ ነበር የጠየቃት። እዛ በደረሱበት ጊዜ ግን ቤቱ በጣም ዝርክርክ ብሎ ነበረ። በጣም ነበር ያፈረው። በዚህም እሱ ቶሎ ብሎ ሙቅ ሻወር እንድትወስድ ወደ ሻወር ቤት ካስገባት በኋላ ቤቱን አንድ ባንድ ያስተካክል ጀመረ። የራሱን ልብስም ከሰጣት በኋላ ሁልጊዜ ስራ ወደሚሰራበት ስፍራ ነበር የወሰዳት። እዛ የተለያዩ ስኒከሮችን ቀለም እየቀባ የራሱን ጫማ ያመርት ነበረ። በዚህም ስታየው በጣም ነበር የሚያምረው። አንድ ላይ በመሆንም የራሳቸው ከለርን የያዘ ጫማ እየሰሩ ነበረ። በዛ ሰዓት ግን ፍዝዝ ብሎ ሲመለከታት ነበር። ምን እንደሆነም ትጠይቋለች። ታዲያ ለምን እንደሚያያት ምክንያቱ ቢገባትም እንዳላወቀ ለመሆን ነበር የፈለገችው። እሱም በድጋሚ የጠየቃት አብራው እንድትሮጥ ነበረ። አሁን ነበረ ትርጉሙ የገባት። ሁልጊዜ አጠገቤ ሁኚ፣ ህይወትን አብረን እየሮጥን እናሸንፈው እንደማለት ነበረ። በዚህም እሷ ትስማማለች። ከዛም በኋላ ቅልጥ ያለ ፍቅር ውስጥ ገብተው ነበረ። አንድ ቀን ላይ ግን በጣም እንደደበራት አይቶ ነበረ። ምን እንደሆነ ሲጠይቃትም ልትነግረው አልፈለገችም። በተደጋጋሚ ሲጠይቃት ከዚህ ቀደም ወደ ሌላ ሀገር ሄደው ቃለ መጠይቅ የተደረገላት ስራን እንድትቀላቀል እንደጠየቋት ከአንድ ወር በኋላም ወደዛ ከተማ መሄድ እንዳለባት ነበር የነገረችው። ይሄን በሰማበት ጊዜ መለየታቸው አላሳዘነውም ነበረ። ሁልጊዜ እሷን እየመጣ እንደሚያገኛት፣ አሁን ደግሞ ክረምት ስለመጣ እሷ ወዳለችበት ቦታ እንደሚመጣና አብረው ጊዜ እንደሚያሳልፉ ነበር የነገራት። ታዲያ ከባድ የመሰላትን ነገር ቀለል እንዲል ነበር የሚያደርገው። ወደ ስራ ለመቀላቀል አንድ ወር ቢቀራትም ቀድሞ ነበር ወደዛ የወሰዳት። በዚህም የምትኖርበትን አፓርተማ እንድትመርጥ ነበር ሲያደርጋት የነበረው። ነገር ግን እዛ ያሉ ነገሮች እንዳለ በጣም ውድ ናቸው። ማሳካት እንደምትችል ግራ ሁላ ገብቷት ነበረ። እሱ ግን በግድ አንድ ቤት እንድትከራይ ያደርጋታል። በዚህም በተሟላ ሁኔታ እቃዋን ካስገባች በኋላ አብረው ጊዜ እያሳለፉ ነበረ። ታዲያ ሁሉ ነገር ከተስተካከለ በኋላ እሱ መሄድ ነበረበት። በጣም ደብሮት ነበረ። እሷም ወደ ስራው ዓለም ከወራት በኋላ ትቀላቀላለች። እዛ ያለችው ዋና ኃላፊ በጣም ኮስታራ ነበረች። ነገር ግን ከሷ ስር ያለ ከቶንግ ደግሞ አዛዥ የሆነ አንድ ሰውዬ ስራውን እንዳለ ለሷ ነበር የሚሰጣት። በዚህም ቶንግ በጣም እየለፋች ነበረ። ይህንን ያወቀችው ኮስታራዋ ሴት ግን እንደዚህ አይነት እርባና ቢስ የሆኑ ነገር ግን ድርጅቶች ለረጅም ጊዜ የሰሩ አዲስ ሰዎች ላይ ደግሞ ስራቸውን የሚያሸክሙ ሰዎችን እየተቆጣች ነበረ። ቶንግንም የሚያስቸግራትን ሰውዬ ይበልጥ ትቆጣዋለች። እንደ አጋጣሚ ሆኖ እዛ ድርጅት ውስጥ የጂን የልጅነት ጓደኛው የነበረችው በሷ ምክንያት ከዚህ ቀደም የቀናችባት ሴት እዛ ነበረች። ደክሟት ቶንግ በተኛችበት ጊዜ ጃኬቱን አልብሳት ነበረ። ያለበስኩሽ ስለምወድሽ አይደለም። ታዲያ በቀጣይ ጊዜም ስራ በተደጋጋሚ ራሱን ስራ ለሷ እያስተላለፈ የሚያስቸግራትን ሰውዬ አለቃዋ ተቆጥታላት ነበረ። ታዲያ አለቃዋም የእሷን ታታሪነት ትጋት ካየች በኋላ ወደ ውጭ ሀገር ለስራ እንደሚሄዱ ነበር የነገረች። እንዲህ እያለ 3 ወራት እያለፉ ነው። የትም ሀገር ሄዳ ብትሰራ ያለውን ነገር እንዳለ በፎቶ እያነሳች በስልክ እያወሩ እሷና ጂን በመካከላቸው አንዴም እንኳን ክፍተት እንዲገባና መራራቃቸው ችግር እንዲሆንባቸው አድርገው አያውቁም ነበረ። ቤት በነበረችበት ጊዜ ግን ዘበኛው ስልክ ይደውልላታል። ታዲያ የተነገራትም እቃ እታች እንዳዘዘችና እንደደረሰላት ነበረ። ምንም አላዘዘችም። ምናልባት ጂን ልኮልኛል ብላ አስባ ወደ ታች በምትወርድበት ጊዜ ግን ከጀርባ አይኗን ነበር የያዘው። እንደ ስጦታ አድርጎ እሱ ራሱ ነበር የመጣው። በዚህም በጣም ደስ ይላታል። ለብዙ ወራት በስልክ ብቻ ሲገናኙ እንደነበረ፣ ዛሬ ሙሉ ቀን አብራት ማሳለፍ እንደሚፈልግ ነበር የነገራት። እሷም ከላይ እቃዋን ይዛ ከመጣች በኋላ መጀመሪያ ደረሳት እናቷ ቤት ነበረ። በመቀጠልም የተከራየው ትንሽዬ ጋርደን ውስጥ የተለያዩ መብራቶችን አዘጋጅቶ ሰርፕራይዝ አድርጓት ነበረ።
እንዴት በቶሎ ይሄን ሁሉ ነገር እንዳዘጋጀ እየጠየቀችው ነበር። ለሷ የሚያደርገው ነገር አንዴም ከብዶት ስለማያውቅ ምንም አልመሰለውም ነበር። ከኪሱ ውስጥ ሳጥን ካወጣ በኋላ 2 ጆሮ ጌጦች ጆሮዋ ላይ ያደርግላት ጀመረ። ታዲያ በቀጣይ ጊዜ እሱ ይሄዳል። ነገር ግን ተመልሶ እንደመጣ እሱ የምትሰራበት ሀገር ውስጥ ስራውን ሊጀምር እንደሆነ ካምፓኒውን ሁላ ሊያስተላልፍ እንደሆነ እየነገራት ነበር። በተደጋጋሚ ወደዛ ከተማ እየመጣ ግን እሱ የሚያደርገው እሷ ልከራዮ ብላ የተመኘችውን አፓርትማ በምትወዳቸው ቀለሞች በምትወዳቸው እቃዎች ማሙላት ነበር። ታዲያ አንድ ቀን ላይም እሷ ጋር ይመጣል። በዚህም ወደ አንድ ቦታ ይዟት መሄድ እንደሚፈልግ ነበር የነገራት። በሄዱበትም ጊዜ ግራ ገብቷት ነበር። የወደደችውን አፓርትማ እንደገዛላት የወደደችውን አፓርትማ ወደ ወደደችው አፓርትማ ነበር የወሰዳት። ታዲያ ቁልፉንም ይሰጣታል። እሷ ግን እምቢ ትላለች። እሺ ብትል እንኳን ይሄንን የምትከፍልበት ብር እንደሌላት እየተናገረች ነበር። እሱም ቀድሞ አመታዊ ብር እንደከፈለላት ይነግራታል። ይሄ ሁሉ ነገር ግን ልክ እንዳልሆነ ነበር የተረዳችው። ከዚህ በላይ በሷ ምክንያት እንዲጎዳ አልፈለገችም ነበር። ያንን ቤት ጭራሽ አልቀበልም ትለዋለች። በተደጋጋሚ መጥቶ ቢለፋበትም ውሳኔዋን ማክበር ነበረበት። በዚህም ቁልፉን ሰጥቷት ነበር የሄደው። በመቀጠልም የሄደችው የሱ የልብ ጓደኛ ጋር ነበር። ለሷም ሁሉን ነገር ትነግራታለች። ልጅቷም ስታሳውቃት የነበረው ከ7 ጊዜ በላይ እዚህ የተመላለሰ ቀለሙን የቀባው እያንዳንዱን እቃ ያስገባው እሱ እንደሆነ። ታዲያ እንደዚህ ለፍቶ ለሷ ሲል እንደዚህ አድርጎ እምቢ ማለት ልክ እንዳልሆነ ነበር የነገረቻት። በዚህም ልቧ ላይ ከባድ ስሜት ነበር የተሰማት። ቤቱንም ለማየት ትሄዳለች። በቁልፉም ከፍታ ወደ ውስጥ ስትገባ ፍጹም የምትወዳቸው እቃዎች የምትወደው ቀለም ነበረ። ጥፋተኝነት ስሜት ይሰማታል። በዚህም ስቅስቅ ብላ ታለቅሳለች። በቀጣይ ቀን መስሪያ ቤት ውስጥ በነበረችበት ጊዜ ስራ እሷን የሚያዛት የስራ ባልደረባ ራሱን ይስታል። በዚህም ከባድ ህመም ውስጥ እንዳለ ነበር የተረዳችው። ታዲያ እሱም ሆስፒታል በነበረበት ጊዜ የሱ ጓደኛ ስታወራ ነበረ። እሱ ራሱን ለገንዘብ ብቻ ትኩረት ሲሰጥ እንደነበረ፣ በዚህም ከበቂ በላይ በሚሰራበት ሰዓት ይሄው ራሱን አጥቶ ሆስፒታል እንደገባ እየተናገረች ነበረ። ይህንን የሰማችው ቶንግም ራሷን እንድታስብ ነበር ያደረጋት። ቶሎ ብላ ለጂን ትደውላለች። ጂንም እንደተደወለለት ነበር ወደዛ የመጣው። ታዲያ ከሱ ጋርም ቁጭ ብለው በሚያወሩበት ጊዜ እዛ ቤት እንድትገባ የፈለገው ከተለያዩ ሰዎች ጋር ከመገናኘት ይልቅ ይሄ ቆንጆ ቦታ ስለሆነ ለደህንነቱ አስበው እንደሆነ እየነገራት ነበረ። በዚህም እሷ ቶሎ ብላ ወረቀት ላይ ጻፈችለት። ከትንሽ ጊዜ በኋላ ሙሉ ለሙሉ አመት የከፈለውን ገንዘብ እንደምትመልስለት ነበረ። ለሱ ግን ገንዘብ ምንም ማለት አልነበር። አንድ ቀን ላይ መጋባታቸው ስለማይቀር እንዲህ አይነት መከፋፈል እንደማያስፈልግ እየነገራት ነው። እሷን በምላሹ ስትነግረው የነበረው በዚህ ግንኙነት እየተጠቀመች ያለችው እሷ ብቻ እንደሆነች ነበረ። እሱ ደግሞ በምላሹ ሲነግራት የነበረው እሷ ከሱ ጋር መሆኗ እራሱ ለሱ ትልቅ ነገር እንደሆነና የእድለኝነት ስሜት እንደሚሰማው ነበር። ታዲያ እሱም በቀጣይ ጊዜ እሷ የምትኖርበት አካባቢ ቤት በመከራየት ስራውን ሁላ ወደዛ አዟዙሮት ነበረ። እሷ መስሪያ ቤት በነበረችበት ጊዜ ገንዘብ ያበደራት አጎቷ ከመጣ በኋላ እዛ ሰዎች ፊት ያዋርዳት ጀመረ። እሷም ለአጎቷ ስትናገር የነበረው ፖሊሶች እንደምትጠራ ነበረ። ሰውየው አጭበርባሪ ስለሆነ እየሮጠ ነበር ከዛ የሄደው። ታዲያ ቶንግ የጂንን እናት ለመጀመሪያ ጊዜ ልትተዋወቃት ቀጠሮ ተይዘው ነበረ። እናትና ልጅ ቁጭ ብለው ስለሷ እያወሩ ነው። እሷ ደግሞ በዛ ሰዓት ልትመጣ አልቻለችም ነበር። ምክንያቱም እናትየውን ወደምታገኝበት ካፌ በምትሄድበት ሰዓት አጎትየው ተከትሏት ነበረ። ታዲያ እሱ እናት ፊት መዋረድን አልፈለገችም። ሀብታም ፍቅረኛ እንደያዘች አውቆ ገንዘብ ከሱ እንድታጭበረብርና እንድትሰጠው ለማድረግ ነበር አጎትየው የመጣው። ቶንግ ለረጅም ሰዓት እንዳልመጣች የተረዳው ጂን ደግሞ በጣም ተጨንቆ ነበረ። ከእናቱ ከተለየ በኋላ በዝናብ እየሮጠ ሄደው ወደ ቤት ነበረ። ቤትም ስሟን ሲጠራ እሷ አልነበረችም። ከትንሽ ቆይታ በኋላ ግን በዝናብ በስብሳ ትመጣለች። ታዲያ እሱ በዛ ሰዓት እናቴን አላገኘሽም ብሎ አልተቆጣም ነበረ። ቶሎ የጠየቃት ስለ ደህንነቷ ነበር። እየተንቀጠቀጠችም ስለነበረ ያረጋጋታል። ታዲያ ለእናቱም ከደወለ በኋላ እሷ ችግር ላይ ስለሆነች እንዳልመጣች እየተናገረ ነበረ። እናትየውም ችግር እንደሌለ ከዚህ በኋላ ብዙ ጊዜ ስላለ መታወቅ እንደሚችሉ ትነግራታለች። በመጨረሻም እሱን ቁጭ አድርጋ የነገረችው ስላሳለፈችው ጊዜ ነበረ። ገንዘብ ከአጎቷ እንደተበደረችና አባቷን እንዳሳከመች፣ አባቷ ከሞተ በኋላ ግን አጎቷ ሳይራራላት ገንዘብ አምጪ እያለ ሲያስቸግራት እንደነበረ፣ በዚህ እዳ ውስጥም ተዘፍቃ የቻለችውን ስራ እንዳለ ስትሰራ እንደነበረ ትነግሯለች። እሱም የድሮውን ማስታወስ ጀመረ። ሁሉ ጊዜ ስራ ላይ የምታተኩረው ለዚህ ነበረ። ታዲያ እስከዛሬ በገንዘብ ምክንያት የተቆጣት ትልቅ የጥፋተኝነት ስሜት እንዲሰማው አድርጎት ነበረ። እሱም ነገሩን እንደሚቆጣጠረው ይነግራታል። በቀጣይ ጊዜ አጎትየው ሁለቱ አንድ ላይ በነበሩበት ጊዜ እሷ መስሪያ ቤት ጋር ውጪ ቆሞ ነበረ። ታዲያ አጎትየውም እንዳገኘ ጂን ፌክ ወረቀት አሰርቶ ነበረ። ታዲያ ቶንግ እስከዛሬ ለአጎትየው የላከችውን ገንዘብ የሚያሳይ ነበረ። ከተደመረ ጭራሽ ባለዕዳ የሚሆነው አጎትየው ነው። በዚህም እሱን እንደሚከሰው ያስፈራራው ጀመረ። በመፍራትም እየሮጠ ይሄዳል። ታዲያ የፈጠሩት ውሸት በቀላሉ አጎትየውን በማስፈራራት ሁለቱም ደስ ብሏቸው ነበር።
ታዲያ እሱም ቤተሰቦቹ ጋር ነበር ሄደው። አባቱ በማጭበርበር ይታወቅ ነበር። ታዲያ ምናልባት ድርጅቱ ችግር ውስጥ ከገባ ብላ ለልጇ በሱ ስም 2 አፓርታማ እንደተከራየችለት እናትየው እየተናገረች ነበር። ታዲያ ጂንም ሲናገር የነበረው ድርጅቱ ችግር ውስጥ ቢገባ ሊረዳት እንደሚፈልግ ነበር። እሷ ግን እንደዚህ አይነት ውጥንቅጥ ህይወት ውስጥ እንዲገባ አልፈለገችም። እምቢ ብትለውም ግን ከእናትየው ጎን ሆኖ ሊረዳት እየሞከረ ነበር። እናትየውም ስራ ላይ በብዛት ከማተኮሯ የተነሳ እንደ ድንገት እሱ ወደ ድርጅቱ በሄደበት ጊዜ ራሷን ስታ ወድቃ ነበር። ወደ ሆስፒታልም ትገባለች። በዚህም ትልቅ ኮማ ውስጥ ነበር የገባችው። ድርጅቱን መምራት ስለማትችል አባቱ ደግሞ ዊልቸር ላይ የተቀመጠ ሰውዬ ስለሆነ እሱ ነገሩን መቆጣጠር ነበረበት። ታዲያ አባቱ ደግሞ እንዲሰራና እዚህ ነገር ውስጥ እንዲገባ እንዲሁም እንዲያጭበረብር ስለማይፈልግ እሱ ድርጅቱን ይቆጣጠር ጀመረ። ታዲያ ቀን ከሌት ነበር የሚሰራው። በጣም ቢደክመውም ቢያዝንም ቢከፋም አንዴ እንኳን ለሷ መከፋቱን እንኳን ሊያሳያት ፈቃደኛ አልነበረም። ሁሌ ደህና እንደሆነ ብቻ ነበር የሚነግራት። ብድር ያበደሯቸው ሰዎች እየመጡ ይደበድቡት ነበረ። ከዛ ባሻገር ደግሞ የራሱን ማንነት አጥቶ ነበረ። እሱ ስራ ብቻ ነበር የሚሰራው። በዚህም የተነሳ ጓደኛውን ነበር ይጠራት። ለሷም እያንዳንዱን ነገር ይነግራት ጀመረ። ታዲያ እሷ ግን ስትመክረው የነበረው ምናልባት ለቶንግ ቢነግራት እንደምትረዳው ነበር። የራሷ ችግር ስላለባት እዚህ ነገር ውስጥ ሊከታት አልፈለገም። እንደ ድንገት ሆኖ የሱ የንላይ ደብዳቤ ደረሳት። ቶንግም እሱ ጋር ትመጣለች። ያኔ ግን ሆን ብሎ ነገሩን አዘጋጅቶ ነበር። በመቀጠል የመጣችው የሱ ጓደኛ የሱን ሸሚዝ ለብሳ ነበር። ሌላ ነገር ያደረጉ ነበር የመሰራት። በዚህም ቶንግ በተደጋጋሚ ትጠይቋለች። እሱም ይቅርታ ለማለት እያስመሰለ ነበር። እየማገጠባት እንደሆነ የተረዳችው ቶንግም ድጋሚ እንደማታገኘው በመናገር ጥላው ሄዳ ነበር። እሱ ግን ይህንን ያደረገው ሙሉ ለሙሉ እንዲቆርጥላት ለማድረግ ብቻ ነው። እሷ ሮጣ ከዛ ከሄደች በኋላ እሱ ጓደኛ ራሱ እንዲከተላት እየጠየቀችው ነበር። እሱ ግን እምቢ ይላል። ታዲያ ከዛ በኋላ ግን ለወራት ከቤቷ አልወጣችም ነበር። ከባድ ችግር ውስጥ ገብታ ነበር። ማውጫ መንገድ አንድ ያየችው በጣም የሚወዳትን የልብ ጓደኛዋን ማግባት ነበር። እሱም የአግቢን ጥያቄ ይጠይቃታል። በዚህም ሌላ ለሴት ጓደኛዋ ነበር ይሄንን የነገረቻት። እሷ ግን እውነት እንደምትወደው በጂንስ ተስፋ እንደቆረጠች ትጠይቃታለች። ላለችበት ሁኔታ እንደሚያስፈልጋት ነበር የተናገረችው። እሷ የሙሽራ ቀሚስ ለመለካት በሄደችበት ጊዜ የሷ ሴት ጓደኛ ነበረች ለጂን ሁሉን ነገር የነገረችው። ልታገባ መሆኑን ለማረጋገጥም ቀጥታ ወደ ቦታው ይሄዳል። ታዲያ አሁን የምታገባውን ልጅ እንደወደደችው በመቀጠልስ እሱን ስጠልታው እንደሆነ እየጠየቃት ነበረ። እዚህ ድረስ የመጣው እንኳን ደስ አለሽ ለማለት ነው አይደለ? መልእክትህ ደርሷል። ስለዚህ ከዚህ ውጣልኝ። ታዲያ ይህ ክስተት ነበረ ሁለቱን ያለያያቸው። ወደ አሁኑም በምንመለስበት ጊዜ እንዳትወድቅ ከያዛት በኋላ ለመኮሳተር እየሞከረች ነበር። ነገር ግን ስላየችው በጣም ደንግጣለች። እሱ ድርጅት ጋር መጣ ስራ ለመስራት እንዳሰበች በነገረችውም ጊዜ ስልክ ቁጥሩን እንድትይዝ ነበር የነገራት። ታዲያ እሷም ስልኳ ስለተደለተ የማንም ሰው ስለሌላት እሱ ስልክ ቁጥሩን ይጽፍላታል። ብዙውን ጊዜ የሚሰራው ስራ ስለሆነ በዚህም አዙሮት ወደ ሆስፒታል እንደገባ በቀጣይ ጊዜ ትሰማለች። እሱን ለመጠየቅ በሄደችበትም ጊዜ ከዚህ ቀደም እሱ ቤት የነበረችው የልብ ጓደኛውን እዛ ሆስፒታል ውስጥ ነበር ያየችው። መጥቻለሁ ሳትል ድምጽ ሳታሰማ ጥላው ትሄዳለች። ታዲያ በቀጣይ ጊዜም ስለ ስራ ለማውራት እራት ነበር የተቀጣጠሩት። ቁጭ ብለው በሚያወሩበት ጊዜ ከምግብ ምርጫዋ ጀምሮ እስከ አነጋገሯ ድረስ በጣም እንደተቀየረች ተረድቶ ነበር። ስለ ህይወቷ ለመጠየቅ ፈልጎ ነበረ። እሷ ግን ስለ ስራ ብቻ ነው የምታወራው። ታዲያ እነሱ ድርጅት እሱ ድርጅት ላይ ኢንቨስት ቢያደርጉ እንደሚጠቅመው እየነገረችው ነው። ከአነጋገሯ ማድነቅ ብቻ ነበረ ውስጡ ሲሰማኝ ነበር። ታዲያ እሱም ሌላ ነገር ሊያወራ ሲል እጇ ላይ ያለውን ቀለበት ታሳየዋለች። በዚህም በመካከላቸው ገደብ እንዳለ እንዲረዳ ነበረ። እሱም ይህን ካየ በኋላ ዝም ይላል። በመቀጠልም የነገራት የእሷን ድርጅት ፈንድ እንደማይፈልግ። ታዲያ ድርጅቱ ደግሞ እሷን እየላከ ለማሳመን መሞከር ቢያቆም ጥሩ እንደሆነ ይነግራታል። ነገር ግን በዚህ መልስ ትናደዳለች። ግዴታ ስኬታማ ለመሆንና የምትፈልገው ላይ ለመድረስ ከሱ ድርጅት ጋር መስማማት ነበረባት። አንድ በአንድም የሱ መስሪያ ቤት የሚሰሩ ሰዎችን እየሄደች ለማናገር ብትሞክር ማንም ሰው ፈቃደኛ አልነበረም። ሌላ ሰው ግን ፈቃደኛ የሆነ ታገኛለች። እሱ ግን ባልተገባ መልኩ መጠጥ እንዲጠጡ ነበር የጋበዛት። እየጠጣች እያለ ትሰክር ጀመረ። ከሱ ሰው ጋር ወደ ሆቴል እንደሄደች የሰማው ጂንም እሷ ጋር መጥቶ ነበረ። ሰክራ መንገድ ላይ እየተንገዳገደች ነው። ሊይዛት በሚሞክርበት ጊዜ አስታወሰችው ያኔ ቃለ መጠይቅ ሲደረግላት የሴትነት ግዴታዋ በመጣ ጊዜ የተንከባከባትን ጊዜ ነበረ። ታዲያ ግን ምንም ልታወራ አልፈለገችም። በቀጣይ ጊዜም ስለ ስራ ለማውራት በአንድ መኪና እየሄዱ ነበረ። ስለ ሞቃትም ውሃ ሰጥቷት ነበረ። ታዲያ ከቆይታዎች በኋላ ዝም ተባብለዋል። ሌላ ስለ ህይወቷ ታሪክ እንዲጠይቃት ፈቃደኛ አልነበረችም። በዚህም በጣም ደክሞት ስለነበረ እንቅልፍ ይወስዷል። ታዲያ በዚህ ሰዓት የተኛው ትከሻ ላይ ነበረ። እሷን በፍቅር አይን እየተመለከተችው ፊቱን ለመንካት እጇን ዘርግታ ነበረ። ሹፌሩ ግን ሁለቱን አንድ ላይ ተመልክቷቸዋል። በመካከላቸው የሆነ ነገር እንዳለ ተረድቶ ነበረ። ታዲያ እሷ ቦታው ላይ ደርሳ ከወረደች በኋላ ሹፌሩ ለሱ ያደረገችው ነገር እንዳለ ነበር የነገረው። ይህንን የሰማው ጂን ልቡ ይደነግጥ ጀመረ።
ሹፌሩም ሲነግረው የነበረው ሴቶች እንደዚህ እንደሆኑ የፈለጉትን ለማግኘት ማንኛውንም ነገር እንደሚያደርጉ እየነገረው ነበር። እሱ ግን ዝም ብሎ እንዲነዳ ነበር ሲነግረው የነበረው። በቀጣይ ቀንም እሱ ቤት ውስጥ ዝግጅት ስላለ እንድትመጣ ነበር የጠየቃት። መሄድ አልፈለገችም። ጓደኛዋን ታማክራት ጀመረ። ታዲያ ለስራው እሺ እንዲላት ይሄ አንድ መንገድ ሊሆን ስለሚችል እንድትሄድ ነበር የነገረቻት። ታዲያ እሱ ወደሚኖርበት ወደ ድሮ ከተማቸው ነበር የሄደችው። መንገድ ላይ እየተራመደች እያለ ያሳለፉትን እያንዳንዱን ነገር እያስታወሰች ነበረ። በዚህም እሱ ቤት ላለመሄድ ትወስናለች። ዝናብ እየዘነበ ስለነበረ እንደ ድንገት ለመጠለል በሄደችበት ጊዜ እንደ አጋጣሚ ሆኖ እቃ ለመግዛት ደግሞ እሱ ሱፐርማርኬት ውስጥ ነበረ። ለምን ወደ ራት ለመምጣት እንዳልተስማማች ይጠይቃታል። ልታወራው እንኳን አልፈለገችም። ጥላው ነበር የሄደችው። ታዲያ ያን ቀን አመሻሽ ላይ ግን እንቅልፍ ስላላት እሱ አግኝቷት ወደ ቤት ወስዷት ነበረ። ከእንቅልፏም ስትነሳ እሱ አልጋ ላይ ነበረች። በራሷ ታፍር ጀመረ። ልትወጣ ስትል ግን እንድትቀመጥ ነበር የነገራት። ቁርስ እየተመገቡ ሲያሳውቃት የነበረው እሱ ድርጅት ውስጥ ትልቅ ገንዘብ እየተከፈላት መስራት እንደምትችል ነበረ። እሷ ግን ምንም ስለ ግል ህይወቷ ማውራት አትፈልግም። እሱም እስከዛሬ ዋሻውን ውሸት እውነቱን ለመናገር ነበር ያስበው። ያን ቀን በተለያዩበት ጊዜ ቤቱ ስትመጣ ከሱ ጓደኛ ጋር የተፈጠረ ምንም ነገር እንደሌለ፣ ቤተሰቦቹ ድርጅት ላይ ከባድ ችግር ስለነበረ እሷ አብረው እንዳትጎዳ በማሰብ ያንን እንዳደረገ ነበር ሲያሳውቃት የነበረው። ታዲያ አሁንም እንደሚወዳትና ምንም እንዳልተቀየረ ቢያሳውቃትም እሷ እንደተቀየረች ትነግረዋለች። በዚህም መርሳት የሌለበት ነገር እንዳገባች እንደሆነ ስታሳውቀው የእሷ የስራ ሲቪ ላይ ሲንግል እንደሆነች እንደሚያሳይ፣ ከዛ በተጨማሪ ደግሞ ባሏን አንድም ሰው አይቶት እንደማያውቅ ነበር የነገራት። እዛው ውሸት መፍጠር ነበረባት። ባሏ የሚኖረው አሜሪካ እንደሆነ፣ የተጋቡትን በድብቅ እንደሆነ፣ ሁሌ አሜሪካ እየሄደች እንደምትጎበኘው ነበር የተናገረችው። ውሸት እንደሆነ ገብቶታል ወይም ጠርጥሯል። ነገር ግን ሊጋፈጣት አልቻለም ነበረ። በጣም ኮስታራ ሆናለች። እራት ላይ ራሱ እሱ ጋር ልትመጣ የነበረው አማላ ኮንትራቱን እንዲፈርም ለማድረግ ብቻ እንደሆነ ነበር የነገረችው። ይሄ ንግግሯ ልቡን ጎርቶት ነበረ። ታዲያ በቀጣይ ጊዜ ከዚህ ቀደም ልትኖርበት ወደ ነበረው አፓርታማ በመግዛት ወደዛ ትሄዳለች። እንደ አጋጣሚ ሆኖ እዛ አፓርታማ እሱ ይኖር ነበረ። ታዲያ በእርግጠኝነት ድሮ ላይ ያንን አፓርታማ እንደምትወደው ስለነገረችው እዛ ለ2 ዓመታት ተከራይቶ እንደኖረ ነበር ሲያሳውቃት የነበረው። በቀጣይ ጊዜ ግን እሱ መስሪያ ቤት ውስጥ ከባድ ችግር ተፈጥሮ ነበረ። በጣም ታዋቂ የሆነ አትሌት ከሱ ጫማ ገዝቶ ነበረ። ታዲያ ግን አትሌቱ ሩጫ በሚያደርግበት ጊዜ እግሩን ወለም ብሎት በጫማው አማካኝነት እንደተጎዳ ነበር ሲነገር የነበረው። ይህንን ያደረገው ግን እዛ ድርጅት ውስጥ የሚሰራ ሰው ሆን ብሎ የእሱን ህይወት ለማበላሸት ነበረ። ታዲያ ግን የጂን ተላላኪ የሆነችው ሴት ምናልባት ቶንግ የነሱን ድርጅት ስም ለማጥፋት ይህንን አድርጋለች ብላ ጠርጥራ ነበረ። ይህንን ስትሰማ ቶንግ እንዲጠላት ስለምትፈልግ አሁን እኔም ብላ ነበር የተናገረችው። ቢዝነስ እኮ ነው፣ አሰራሩም እንደዚህ ነው። ያንተን ህልም ማበላሸት የኔ ትልቁ አላማዬ ነው። እሱ በዚህ ንግግሯ ተናዶ ነበረ። ነገር ግን ህልሙን እንዳስታወሰች ብቻ ሲያስብ ደስተኛ ሆኖ ነበር። በቀጣይ ጊዜም ወደ እሱ ድርጅት በተደጋጋሚ እየሄደች የድርጅቱ ሰራተኞች ከሷ ፈንድ እንዲቀበሉ ፊርማ ማስፈረም ችላ ነበረ። ታዲያ ጂንም በጣም እየተናደደ ነው። ያኔ የቶንግ ጓደኛ ነበር የመጣችው። እሱን ካገኘችው ጊዜ ጀምሮ ቶንግ የእንቅልፍ መድኃኒት እየዋጠች እንደሆነ፣ ታዲያ ይሄንን ስራ እድገት ለማግኘት በግዴታ በድርጅቷ ተጨቁና ልትሰራ እሱ ጋር እንደመጣች፣ ድርጅቱ የሱ እንደሆነ ካወቀች በኋላ በተደጋጋሚ አለቃዋን እምቢ እንዳለችው፣ ነገር ግን አለቃዋም እንዳልሰማት ነበር ስታሳውቀው የነበረው። ጂንም እሷን ለማገዝ ምን ላድርግ ብሎ ይጠይቃታል። ጓደኛዋ የነገረችው ግን ከሷ መራቅ እንዳለበት ነበረ። እሱም በቀጣይ ቀን ቦርድ ስብሰባ ላይ ፈንዱን ከድርጅቱ እንደሚቀበል፣ ይሄም የሆነው ግን ጂን ከዚህ ፕሮጀክት ከወጣች ብቻ እንደሆነ ነበር የተናገረው። እሷም ይህን ስትሰማ ስላስወጣት ተናዳ ነበረ። ያን ቀን ምሽትም ሊያስረዳት መጥቷል። ልትሰማው ግን አልፈለገችም። ታዲያ በቀጣይ ጊዜም ለሷ ስልክ ይደወልላታል። የተነገራትም የዛ ፈንዲንግ ፕሮጀክት ለትንሽ ጊዜ ሊቆም እንደነበረ ነው። በዚህም እሷ ማጣራት የፈለገችው ጂንን የከሰሰውን አትሌት ነበረ። በዚህም አትሌቱ ከነበረበት ክለብ ጀምሮ በማጣራት እዛ ላይ ያገኘችውን ቪዲዮ ባልታወቀ ስልክ ለሱ ትልክለታለች። እሱም ያንን ቪዲዮ በመጠቀም ድርጅቱ ነፃ እንዲወጣ ማድረግ ችሎ ነበረ። ነገር ግን ጓደኛው ኮምፒውተር ላይ በጣም ጎበዝ ስለሆነ ያ ቪዲዮ ከማን እንደተላከለት በሚያረጋግጥበት ጊዜ ልጅቷ የምትኖረው እሱ ቤት አቅራቢያ እንደሆነ ነበር የተነገረው። ቶንግ እንደሆነች አስበው ነበረ። በዚህም ስለሱ ስለምታስብ ደስ ብሎት ነበረ። አንድ ቀን ላይም ኤርፖርት በነበረበት ጊዜ ከዚህ ቀደም ቶንግን ያገባት ሰውዬ ከሌላ ሴት ጋር ሆኖ ነበር ያየው። በንዴትም እሱ ጋር በመሄድ በቦክስ ይመቷል። ሚስትየውም ለማስቆም እየሞከረች ነበረ።
ታዲያ ሰውየውም ሲናገር የነበረው ትክክለኛ ሚስቱ ይቺ እንደሆነች ድሮ ላይ በሱ ስለሚቀናበትና ቶንግን በጣም ስለሚወዳት ሊጋቡ እንደሆነ እንደተናገረ ነገር ግን እንዳልተጋቡ ነበር ያሳወቀው። በዛ ሰዓት ማልቀስ ሲኖርበት መሳቅ ግራ ገብቶት ነበረ። ስለ ነገሮች ሊያስረዳት ፈልጎ ነበረ። ወደ ድርጅቱ ሲመጣም ልታናግረው ስላልፈለገች በጠባቂዎች ነበር ያስወጣችው። በዚህም ሌላ መንገድ ነበር ያሰበው። ደንበኛ ሆኖ ወደ እነሱ ድርጅት ይመጣል። ከሷ ጋርም ግድ ፕሮጀክት ማውራት ነበረበት። ታዲያ የሚናገረውን ነገር ደግሞ በግዴታ ቁጭ ብላ መስማት ነበረባት። በዚህም እሱ ማርከሩን በመያዝ ስለ ህይወት ታሪኩ አንድ ባንድ ይነግራት ጀመረ። ከአባቱ ጋር የነበረውን ጥል፣ ታዲያ ፈንድ እንዲያደርጉለት ብቻ ከተለያዩ ሰዎች ጋር ሲጠጣ የነበረውን ጊዜ፣ በአበዳሪዎች የተደበደበበትም ጊዜ፣ ያለውን ሁሉ ነገር የሸጠበት ጊዜ፣ እሷን አግቢኝ ብሎ ለመጠየቅ ራሱ ያስቀመጠውን የዳይመንድ ቀለበት እንደሸጠው ነበር የነገራት። ሁሉን ነገር ቁጭ ብላ ትረዳ ጀመረ። ላለማልቀስ እጇን ጥብቅ አድርጋ ይዛ ራሷን እየተቆጣጠረች ነበር። ታዲያ ማታ እራት ላይ ሁሉን ነገር ነግሮ ሊጨርስ ስለሚፈልግ እንድትመጣ ነበር የጠየቃት። እሷ ግን እምቢ ትላለች። ምሽቱን ሙሉ ስለሱ ላለማሰብ ስራ ላይ አተኩራ ነበረ። ታዲያ ዝናብ ነበረ። ውጪ በምትወጣበት ሰዓት ግን እሱ እስክትወጣ ድረስ ቁጭ ብሎ በዝናብ እየተደበደበ እየጠበቃት ነበረ። ያኔ አጠገቡ ትቀመጣለች። እሷም ሁሉንም ችግሩን እንደተረዳች በሷ በኩልም ችግር እንደነበረ ነገር ግን ወደ ድሮ ፍቅራቸው መመለስ እንደማይችሉ ነበር የነገረችው። እሱ ሲናገር የነበረው የሁለቱም ስሜት ልክ እንደ ድሮ እንደሆነ ነበረ። መልስ አልሰጠችው። በቀጣይ ቀንም ለጓደኛው ደውሎ የተፈጠረው ነገር እንዳለ ይነግረዋል። በመካከላቸው ትልቅ ክፍተት ስለተፈጠረ አሁን እሱ አብረሽኝ ሁኚ ስላላት ብቻ እንደማትመለስ ልታስብበትና ልታሰላስል እንደሚገባ ጊዜ እንዲሰጣት ነበር የነገረው። ታዲያ እሷም ከቀናት በኋላ እራት ልትጋብዘው ቤት ጠርታው ነበረ። ሁለቱም ቁጭ ብሎ አንድ ላይ ይመገባሉ። የታረቀችው ያህል ነበር የተሰማው። ሲመጣ አበባ ይዞላት ነበረ። ታዲያ ቁጭ ብለው በሚያወሩበትም ጊዜ ስትነግረው የነበረው ድጋሚ ፍቅረኛሞች መሆን ሌላ ጉዳት እንደሚያስከትል፣ ታዲያ ጓደኛሞች መሆን እንዳለባቸው ነበር ስትነግረው የነበረው። በዚህም ይህን ከሰማ በኋላ ፊቱ ላይ መረጋጋት ቢታይም ልቡ ግን እየተሰበረ ነበረ። ከሷ ላለመራቅ ግን ይሄ ነገር ምክንያት ከሆናቸው እሺ ነበር ያላት። ህይወታቸው እየቀጠለ ነው። እነሱ ድርጅት ላይ የተፈጠረውን ችግር ሲፈቱ፣ እሷ ጋር ያለውን ስራ ስትሰራ ጊዜያቶች እያለፉ ነበረ። ጓደኝነታቸውና የስራ ባልደረባነታቸውም እየጠነከረ ነበረ። ነገር ግን በቻለው መጠን በጥቃቅን ነገር ፍቅሩን ለመግለጽ እየሞከረ ነበረ። አንድ ቀን ላይም ወደ አፓርታማ በምትገባበት ጊዜ እሱ ውስጥ ሆኖ ምግብ እየሰራላት ነበረ። በተደጋጋሚ እንዲወጣ እየነገረችው ነው። እሱ ግን ሶሱን ከጨረሳ ብቻ እንደሆነ እንደሚወጣ ይነግራታል። እየገፈተረች ታስወጣለች። በሩን እየቀጠቀጠ ምግቡን ፍሪጅ ውስጥ መክተት እንዳትረሳ እየነገራት ነበረ። በቀጣይ ጊዜም እሱ ቢሮ ውስጥ በገባችበት ጊዜ እስከዛሬ የሰራቸው ጫማዎች እንዳለ ግድግዳ ላይ ተሰቅለው ነበረ። አንዱ ግን ክፍት ነበረ፣ ውስጡ ምንም ጫማ የለውም። ያንን ቦታ የተወው ለሁለቱ አንድ ላይ ለሰሩት ጫማ ነበረ። በዚህም ይሄንን ስታይ ለማልቀስ ትንሽ ተቃርባ ነበረ። ለቅሷን ግን እንዲያ አልፈቀደችለትም። በመቀጠልም ስትነግረው የነበረው እሷ ላይ ጊዜ ማጥፋቱን ማቆም እንዳለበት፣ ወደፊት እንዲቀጥልና እንዲያገባና እንዲወልድ ነበረ። በዚህ ነገር ግን ፍቃደኛ አልነበረም። ታዲያ በቀጣይ ጊዜ እሷ ጋር የመጣው አለቃዋ ነበረ። ታዲያ ጂንን ሲያስጠነቅቀው ነበር ከቶንግ አጠገብ መራቅ እንዳለበት፣ እሷ የስራ ማሻሻያ ሊደረግላት እንደሆነ፣ እሱ ግን ከስሯ የሚል ከሆነ እድሏን እያበላሸ እንደሆነ ነበር አለቅየው የተናገረው። በንግግሩ በጣም ተናዶ ነበረ። እሱም ቢመታው ደስ ይለዋል። በቀጣይ ጊዜ ከዛ ድርጅት ጋር ለመወዳደር ነበር ያሰበው። ጓደኛው ራሱ ተገርሞበት ነበረ። ታዲያ ሁለቱ ፍቅረኛሞች እንደሆኑ የሚያሳይ ምልክት ዳይሬክተሩ ስለሰጠው ይህንን ለጓደኛው በሚነግረው ጊዜ ምናልባት ሊሆኑ እንደሚችሉ ነበር ሲያሳውቀው የነበረው። እሷ ግን ከእንደዚህ አይነት ወንድ ጋር ትሆናለች ብሎ ጭራሽ አስበው አያውቅም። ታዲያ በቀጣይ ጊዜያቶች እንዳለ እሷን ለማናገር ሲሞክር የድርጅቱ ዳይሬክተር ሊፈቅድለት አልቻለም ነበር። ቶንግም ዳይሬክተሩ ሚላትን እያንዳንዱን ነገር ታረግ ነበረ። ይሄ የምታረገው ስለምታከብረውና አለቃዋ ስለሆነ ነበረ። አንድ ቀን ላይም ለጂን ዳይሬክተሩ ነበር የደወለለት። ገና ለገና እንጣላለን ብሎ ቢያስብም ነገሩ እንደዛ አልነበረም። ሲነግረው የነበረው እሱ የሚፈልገውን ማንኛውንም ነገር እንደሚያሳካለት፣ ሀብትም ከፈለገ፣ ድርጅትም ከፈለገ፣ ስኬትም ከፈለገ፣ ነገር ግን ከቶንግ መራቅ እንዳለበት ነበር የነገረው። እሱ ግን ጭራሽ እምቢ ይላል። ያኔ ዳይሬክተሩ አስጠንቅቆት ነበር ሄደው። ታዲያ በቀጣይ ጊዜ የእሱን ድርጅት የሚጎዳ መረጃ ዳይሬክተሩ እንዲወጣ አድርጎ ነበረ። ድርጅቱ ያለበትን ሁኔታ በሰማችበትም ጊዜ እየሮጠች እሱ ጋር ትሄዳለች። የራሷ ዳይሬክተር ግን ይህንን እንዳደረገ አልነገራትም ነበረ። ተረጋግተው ምግብ እየተመገቡ እንዲያወሩም ይጋብዛታል። ቁጭ ብላ እየሰማችው ነበር። እሷም ይህንን ነገር ያደረገውን ሰው እንደሚያውቅ ነበር የጠየቀችው። እሱም ትክክለኛ ማስረጃ እንደሌለው፣ ነገር ግን ከዚህ ነገር ሊጠቀም የሚችለው ማን እንደሆነ እንድታስብ ነበር የነገራት። እሷም በጣም ብቁ አይምሮ ነበራት። ወደ የጠረጠረችው ዳይሬክተሯን ነበረ። ታዲያ ዳይሬክተሩ ጋርም ቀጥታ በመሄድ የነገረችው ከድርጅቱ መውጣት እንደምትፈልግ ነበረ። እሱ ስራዋን ሊያሻሽልላት እንደሚፈልግ ይነግራታል። በራሷ እንደምትጓዝ ነበር የነገረችው። በቀጣይ ቀንም አንድ ላይ ለመሮጥ ጂን ጋር ነበር የሄደችው።
ልክ ሊሮጡ ሲሉ ግን ዝናብ ይዘንብ ጀመረ። ስለ እድለቢስ እናታቸው እየነገረችው ነበረ። እሱ ግን ወክ እያደረጉ እንዲያወሩ ጥላ ይዞ ነበር የመጣው። እሱም የማናጀርነት ቦታዋን እንኳን ደስ አለሽ እንኳን አገኘሽ እያላት ነበረ። ነገር ግን ከስራ እንደለቀቀች ነበር የነገረችው። ይህም በሰማበት ጊዜ ይገረማል። በቀጣይ ጊዜም ሲገናኙ ወደ ሌላ ሀገር ልትሄድ እንደሆነ ይጠይቃታል። እሷ ግን እዚህ መጨረስ ያለባት ነገር ስላለ እንደምትቆይ ትናገራለች። ከዛ በተጨማሪ አሁን እሱ ድርጅት ላይ ወሬ በመወራቱ የተነሳ ክስረት ውስጥ ስላለ አዲስ ፕሮጀክት ስለጀመረ የቀሩ እቃዎችን እንዲሸጡላ እንደምትረዳው እየነገረችው ነበረ። እሱ ግን የደወለላቸው ገዢዎች እንዳለ እምቢ እንዳሉት እየነገራት ነው። እሷ ከተለያዩ ሰዎች ጋር ስለምትተዋወቅ እድሏን ለመሞከር አስባለች። ታዲያ ግን በቀጣይ ጊዜ በቢጃማ ነበረ እየሮጠች እሱ ጋር የመጣችው። በዚህም አዲስ ገዢ እንዳገኘች ትነግረዋለች። እሱም በጣም ነበር ደስ ያለው። በዚህም አቅፋታል። በመቀራረባቸው የተነሳ ግን በጣም ፈርታ ነበረ። ይቅርታ ጠይቃም ጥላ ትወጣለች። በዚህም እየሮጠች ወደ አፓርታማ ነበር ሄደችው። ስቅስቅ ብላ ታለቅሳለች። ነገሮች ወደ ዜሮ እየተመለሱ እንደሆነ ነበር የገባት። በዚህም ለማረፍ ወደ ሌላ ከተማ ነበር ሄደችው። በቀጣይ ጊዜም እሱ ሊያወራት ቤቷ ነበር ሄደው። ቤቷ የለችም። ሲደውልላትም ስቅስቅ ብላ እያለቀሰች ነበረ። ጥላው እንደሄደች ነበር የገባው። እሷም ስትመክረው የነበረው ስራው ላይ ብቻ እንዲያተኩር ከዚህ በኋላ እንዳይከተላትና እንዳበቃላት ነበረ። በዚህም የት ልትሆን ትችላለች ብሎ ለመጠየቅ የሄደው እሷ ጓደኛ ጋር ነበረ። ታዲያ ጓደኛየውም ሁሉን ነገር እየተናገረች ነው። ምናልባት ልትጎበኝ የምትሄደው የእናቷን የመቃብር ስፍራ እንደሆነ ትነግሯለች። እናትየው እንደሞተች እንኳን አያውቅም ነበረ። ታዲያ እሱ እንለያይ ያላት ቀን ላይ እናቷ ሞታ ከባድ ድባቴ ውስጥ ነበረች። እሱ ሲጨመርባት ደግሞ ትልቅ ሀዘን ውስጥ ገብታ ነበረ። በዛ ጊዜ ውስጥ በነበረችበት ጊዜ እንደማትበላ እንደማትጠጣና እንደማታወራ፣ ታዲያ የልብ ጓደኛዋ ሲንከባከባት እንደነበረ እሱን ለማግባትም እንደወሰነች ነገር ግን እዛ በሄደችበት ጊዜ እንደማትወደው ስለተረዳች እሱንም እንዳላገባችው እስከዛሬ ማንንም ወንድ ቀርባ እንኳን እንደማታቅ ነበር የነገረችው። ታዲያ እሱም ይሄን ከሰማ በኋላ በጣም ነበር ያዘነው። ስህተት እንደሆነ ነበር የተረዳው። ወዲያው ጓደኛየው ትኖርበታለች ወዳለችው መቃብር ስፍራ ይሄዳል። እንደተባለውም እዛ ነበር ያገኘችው። ታዲያ ከሱ ጋር ጊዜ ለማሳለፍ ስታስብ ያኔ የጎዳት ጉዳት ድጋሚ እንደመጣና ይቅርታ ልታደርግለት እንዳልቻለች ነበር ስትነግረው የነበረው። ያኔ ነበረ ለመጀመሪያ ጊዜ በመካከላቸው አንድ ላይ ለመሆን ምንም ተስፋ እንደሌላቸው የተረዳው። ታዲያ ጊዜያቶችም ያልፋሉ። እሷ አሁን ሌላ ድርጅት ውስጥ ማናጀር መሆን ችላ ነበረ። ነገር ግን እዛ ድርጅት ውስጥ በነበረችበት ጊዜ ከዚህ ቀደም ዳይሬክተር የነበረው ሰውዬ ነበር የመጣው። እሱም ሲነግራት የነበረው እንደሚወዳት ነበረ። ያኔ ትኮሳተራለች። ከጂን ጋር አብራ ባትሆን ራሱ እሱም ብቻ እንደምታፈቅር ነበር የተናገረችው። ታዲያ በቀጣይ ጊዜም ጓደኛዋ ትደውልላታለች። የነገረቻትም ድሮ ትምህርት ቤት ላይ በነበሩበት ጊዜ ሶልሜት የነበረው አፕሊኬሽን ሁለተኛ ቨርዥኑ ስለተሰራ ወደ አካውንቷ መግባት እንደምትችል ነበር የነገረቻት። በዚህም ልክ አካውንቷን በምትከፍትበት ጊዜ በጣም ብዙ መልእክቶች ነበር የገቡላት። ለ7 ዓመታት ጂን ልክ እያዋራችሁ እንደሆነ አድርጎ ያለበትን ሁኔታ፣ የደከመውን ጊዜ፣ የከፋውን ጊዜ፣ ኪሎ ሲቀንስ እያንዳንዱን ነገር ቪዲዮ እየቀረጸ ይልክላት ነበረ። ይህንን ሲያደርግ የነበረው መቼም እንደማታየው እርግጠኛ ቢሆንም ስለናፈቀችው ብቻ ነበረ። ሁሉን ነገር ትረዳለች። ከሱ በላይ ሊወዳት የሚችል ሰው አልነበረም። በዚህም ከሱ ጋር አንድ ላይ የሰሩትን ጫማ በማድረግም እየሮጠች ሄደችው እሱ ጋር ነበረ። ታዲያ እሱም እንዳያት ስራ ላይ ነበረ። ምናልባት በሙቀት የተነሳ በአይምሮ ነገሮችን እየሳለ መስሎት ነበረ። ፊትለፊቱ እንዳለች ሲረዳም በጣም ደስ ይለዋል። እሷም ስራዋን ለቃ ነበረ። ከሱ ጋር ትሰራ ጀመረ። ድርጅቱን ድጋሚ ለማቆም እየሞከረች ነበረ። ጠዋት ጠዋት አንድ ላይ ስራ ከሰሩ በኋላ ማታ ማታ ደግሞ ልክ እንደ ሁል ጊዜው ይሮጡ ነበረ። ታዲያ እሱም ሲነግራት የነበረው ይሄ ነገር ልክ ኮሌጅ ካሳለፉት ጊዜ ጋር እንደሚመሳሰል፣ ታዲያ ምናልባት አሁንም ችግር ቢያጋጥማቸው ድርጅቱም ሁሉ ነገር ቢፈራረስበት እንደምትሄድ ይጠይቃታል። እሷ ግን መቼም ቢሆን እንደማትርቀው መረጋጋት ከፈለገ ትንሽ ቀናቶችን እየወሰደ ተመልሶ ግን እሷ ጋር እንዲመጣ ነበር የነገረችው። በዚህም ደስ ይለዋል። ለመጀመሪያ ጊዜ ምንም ሳይፈራ ነበር የሳማት። ከዛም በኋላ ህይወታቸው እየተስተካከለ መጣ። አብረውም እየኖሩ ነበረ። ታዲያ ያን የተለያዩበት ስፍራ አሁን ግንኙነታቸውን ማደስ ችለው ነበረ። አንድ ቀን ላይም አብረው እየሮጡ ነበረ። በዚህም እዛው ሰው ፊት ነበረ ተንበርክኮ የአግቢን ጥያቄ ጠየቃት። ጊዜ አልፈጀችም። እሷም እሺ ትለዋለች። በቀጣይ ጊዜም ድል ተደርጎ ሰርጋቸው ተደግሶ ነበረ። እሷም ወደ ፍቅሯ እየተራመደች ደስተኛ ሆነው ከዚህ ቀደም ሁለቱም በህይወት የተነሳ ወደ የራሳቸው መንገድ ቢሮጡም በመጨረሻ ግን ሁለቱም ወደ አንድ ቦታ በመሮጥ አንድ ላይ መሆን ችለው ነበረ። በዚህ ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።